አልገባኝም። ስልኩን እኮ እያነሳ አይደለም። ምን ሆኖ ነው? ታካሚ ኖሮ ይሆናል። ነፃ ሲሆን ይደውልልሻል። ይኸውልሽ እህቴ እዚህ ናት፣ ቀድማናለች። እህቴ ለምንድን ነው የዚህን ያህል የመቃብር ስፍራው ዝም ያለው? አረም በየቦታው ሞልቶታል። እንደ ዛሬ ሳይሆን አባቴ በየሳምንቱ ወደዚህ ይመጣ ነበር። አሁንማ ሙጅጋን ስላለች ብዙም አይመጣም። ለማንኛውም ስለምን ልታወሩኝ ነበር? ለምንድን ነው የደወላችሁልኝ? አትፍሪ፣ ነገር ያደውንሽ። ቤት ውስጥ ነገሮች ድብልቅልቃቸው ወጥቷል። ምንድን ነው? አባታችን ከቤት አስወጥቶናል። ምን? ማባረር አላባረረንም፣ ግን እየተረበሻችሁ ከሆነ የመሱት ጎጆ ቤት መኖር ትችላላችሁ ብሏል። የመሱት ጎጆ ቤት? አይሆንም። አባቴ ምንድን ነው የሆነው? የምር የሱ ስራ አይመስለኝም ይሄ ነገር። አባቴ ምርጫውን መርጧል እህቴ። ያችን ሴት ከኛ አስበልጦ መርጧታል። ሳያገባት እንደዚህ ከሆነ ካገባት በኋላ ምን እንደሚፈጠር ፈጣሪ ያውቃል። እሺ እሱ የፈለገውን ነገር መምረጥ ይችላል። ደግሞ እናንተም የትም አትሄዱም። ከመውጣታችሁ ይልቅ ያችን ሴትዮ ማባረር ነው የሚሻለው። አንቺ ምንም ችግር የለብሽም። ልጆችሽን ይዘሽ ወጥተሻል። ለነገሩ እኛም ቤት ልንከራይ ነው ዳሪያ። ያች ሴትዮ ምክንያት ነበረች፣ ግን ልጆቹ አንዱ ላይ ተደራርበው ጉስቁል ብለዋል። በእንደዚህ አይነት ሁኔታ እስከ መቼ መቀጠል እንችላለን? ተመችቶን አይደለም። እና አሁን ምንድነው የምናደርገው እህቴ? በየቀኑ እንደዚህ አይነት ትግል ውስጥ ነው የምንገባው? ያችን ሴት እናቴ ክፍል አስገብተው እኮ ነው ያሳደራት። በፍጹም አይሆንም። እዛ ነበር ያረፈችው። ስላባረርኳት አባቴና እኔ ትልቅ ጸብ ውስጥ ገብተናል። እሺ ከማንም ጋር ግጭት ውስጥ መግባትም ሆነ ሌላ ነገር አያስፈልግም። መጀመሪያ እናንተ ትንሽ ተረጋጉ። ተረጋግታችሁ አክስቴን ማናገር አለባችሁ። ምንም ቢሆን አባቴ አክስቴን ይሰማታል። አክስቴ እንደዚህ አይነት ነገር እንዲያደርግ አትፈቅድለትም፣ ግን እናታችን ክፍልም እንድትገባ አንፈቅድላትም። እንደውም እንደ አክስቴ ከሆነ ሁለቱንም ይዛ ታጋባችሁ ነበር። እንዴት እንደከዱሽ ታያለሽ። ታውቂያለሽ ዳሪያ፣ ይሄኔ እናቴ ብትኖር ኖሮ እንደዚህ አይነት አሳፋሪ ነገር አይፈጠርም ነበር። እሺ ሴቶች በሉ ማልቀሳችሁን አቁሙ። ጠንካራ መሆን አለብን። እሺ ቤት ከራይና በምችለው ሁሉ ድጋፍ እሰጣችኋለሁ። እሺ እቺ ሴትኛ ቤት ውስጥ መኖር አትችልም። ዛሬ ለእናታችን ቃል እንገባላታለን። እሺ በሉ ኑ እማዬ፣ ቃል እንገባልሻለን። ያንቺን ቦታ ማንም አይወስድብሽም። ትዝታሽ ከቤታችን እንዲሰረዝ አናደርግም እማዬ። ያቺ ሴት መቼም ቢሆን የቤተሰባችን አካል አትሆንም። አባታችንን መተው ካለብን እንኳን እንተዋዋለን፣ ግን ያንቺ ትውስታ መቼም ቢሆን ከዛ ቤት አይጠፋም እማዬ። አደራ በተሰጠን መሰረት ቤቱን ለመጠበቅ ቃል እንገባልሻለን እማዬ። የኔ የዋህ እናት፣ መቼም ቢሆን እንዳትጨነቂ እሺ? ዳሪያ፣ በነገራችን ላይ በደንብ አድርጌ ተረድቼሻለሁ። ያንን ስራ ለመስራት የተስማማሽው ስለተዋረድሽ እንደሆነ አውቃለሁ። አዎ ገንዘቡ ያስፈልግሻል፣ ግን የመጨረሻውን ስራሽን እንዳስረከብሽ ከዛ ሰው ራቂ ባክሽ። ሌላ ስራ እንዳትቀበዩ። በሌላ መንገድ አትውሰጁ። ከሱ ምንም ችግር የለብኝም። በተቃራኒው ብዙ ውለት አለብኝ። እንደዚህ መሆንሽን አይቶ መጠቀሚያ ባያረግሽ ደስ ይለኝ ነበር። እህቴ፣ ለታክሲ መልካም እድል። አመሰግናለሁ ዶኑሽ። ፈጣሪ የላከው ነው የሚመስለው። አሁን ደግሞ ቤቱን መከራየት ብንችል በጣም ደስ ይለኛል። አሁን ሄደን ልናይ ነው። በቃ እንገናኛለን። ታዲያ ያልኳችሁን ነገር በጭራሽ እንዳትረሱት። ዛሬ ጨለማ የሆነው ለምንድን ነው? አይንሽን ስላላየሁት ነው እንዴ እንደዚህ ነው? ስልኬ እንዳትነኪው አቁሚ። ኦይ ይሄ ምን አይነት
አይነት መልእክት ነው? ይሄ ሰውዬ እንዴት ቢደፍርሽ ነው መልእክት የሚልክልሽ? እዚህ ውስጥ አትግቢ ዳሪያ። ዳሪያ አቁሚ። ይኸውልሽ በስራ ምክንያት ነው ያገኘሁት ብለሻል፣ አጋጣሚ ነው ብለሻል። እኛም እሺ አልን። ግን እህቴ አሁን ያነበብኩት መልእክት የእውነት በጣም ይለያል። አንቺና ካርታል ፍቅረኛሞች ሆናችሁ ነው እንዴ? ፍቅር ይዞኛል ዶንሽ። የምን ፍቅር ነው? ቆይ የምን ፍቅር ነው? ሌላ የምታፈቅሪ ሰው ልታገኝ አልቻልሽም? ያ ሰው እኮ የእህቴ በፊት ፍቅረኛ ነበር። እንደዚህ አይነት ነገር የለም። ለእህቴ ምንዋም አይደለም። ደግሞም ሁሉም ነገር አብቅቷል። በዛ ላይ ጋብቻቸው የነበረው ወረቀት ላይ ብቻ ነበር። ደግሞም እህቴም አትወደውም። ለምዳው ነው እንጂ ፍቅር የለም። ሶመር ባልነበረበት ጊዜ እንደ መሸሸጊያ ነው የተጠቀመችበት። ልጇን ለማሳደግ ተጠቅማበት ነበር። በቃ ይኸው ነው። ዳሪያ ካርታል እህቴን ያፈቅራት ነበር። እሱን ረስተሽው ነው? እንደዚህ አይነት ነገር የለም። በዛን ሰዓት ካርታል ህመም ላይ ነበር። የራሱ ቤተሰብ ናፍቆት ላይ ነበር። ከእህቴ ጋር የሚሰራ መስሎት ሞከረ። ቆይ ግን አንቺ ራስሽን ትክክል ለማድረግ ምክንያት እየደረደርሽ መሆኑ ነው? ይሄ ግንኙነት አይሰራም። ካርታል እህቴን ያፈቅራታል። ከዛ እውነተኛ እንዳልነበረ ሊያስተውል ችሏል። በቃ ሲጀመር እህቴ ይህንን ሰውዬ ወደሹ ነው? እህቴ እዚህ ጉዳይ ላይ ብትደርስበትስ? አባዬ፣ ወንድሜ ሶመር ቢሰሙስ? ነገሩ ድብልቅልቁ ነው የሚወጣው። እባክሽ አስቢበት። ዶኖች ነገሩን አታካብጂው። ምንም የምተው ነገር የለም። በቃ አልተወውም። አንቺን አይመለከትሽም። ካለበለዚያ የምትፈልጊ ከሆነ ለሁሉም ሰው መናገር ትችያለሽ። ማድረግ የምትፈልጊውን ነገር በሙሉ አድርጊ። የፈለግሽውን ሁሉ አድርጊ። እንደማይሽ ከሆነ ታውረሻል። በትክክል ማሰብ ስለማችይ ነው። ቆይ ግን ካርታል እህቴን ለመበቀል አስቦ ቢሆንስ አንቺን የተጠጋሽ? ስለ እሱ አስበሽ ታውቂያለሽ? ይህንን የሚያደርገው እህቴን ለመጉዳት ብሎ ቢሆንስ? ቆይ ምን እያልሽ ነው ዶኑሽ? ቆይ ሊሆን አይችልም። ይኸውልሽ ካርታል አድናን የተባለ ሰው ጋር ለአመታት ወንድሜን ሶመርን ለመበቀል ሲያቅድ ኖሯል። እናም ደግሞ ተሳክቶለታል። ሰውየው በጣም ክፉ ነው። እና አሁን ካርታል እስቲ ንገሪኝ፣ እህቴን ለመበቀል ብሎ ከአንቺ ጋር ፍቅር የሚለውን ጨዋታ እየተጫወተ አይመስልሽም? ይኸውላችሁ ቤቱን በደንብ እንየው። የቤቱ ባለቤት ይዝምር ነው። ሰውየው ማረፍ ስለሚፈልግ ክረምት ላይ ብቻ ነው የሚመጣው። ስለዚህ ይህን ቤት መከራ የምትችሉ ለ3 ወር ብቻ ነው። እሺ 3 ወር ለእኛ በቂ ነው። ማለት የራሳችን ቤት እስክናገኝ ድረስ ይበቃል። እኔ ግን አንተን የሆነ ቦታ አማቅ ይመስለኛል። ኮርማን፣ ሶመር ኮርማን አይደል? አዎ። ምን አይነት ነገር ነው እያሳለፋችሁ ያላችሁት? የታክስ ምርመራ ምናምን የሚሉት ነገር ምንድን ነው? እስኪ ንገረኝ። አዎ አሁን የሆነ ሆኗል ጌታዬ። ለማንኛውም ምንም ችግር የለውም። በቃ እኛ ቤቱን እንከራየዋለን። እሺ በቃ ጥሩ። ቢሮ ሄጄ ሰነዱን አዘጋጃለሁ። እሺ እሺ እንሂድ። መጥፎ አይደለም አይደል? ሁሉም ነገር ቀስ በቀስ መንገዱ ላይ ይሆናል። እጄን እንዳትለቅ ነግሬህ ነበር። ይኸውልህ አሁንም አንድ ላይ እንወጣዋለን። ዋው ከዜሮ መጀመር ማለት ይሄ ነው እንግዲህ። ማለቴ ሳስበው አንቺን ከማድነቅ ውጭ ሌላ አማራጭ የለኝም ቱርካን። ብዙ ጊዜ ደጋግመሽ እንደ አዲስ እንደመጀመርሽ በጣም አደንቅሻለሁ። ማለቴ ያው አንተም ብትሆኑ አዲስ ነህ፣ ግን ያን ያህል ደግሞ መጥፎ አይደለም። ለማንኛውም ትንሽ ብርታት ብቻ ነው የምትፈልገው። አንቺ አብረሽኝ የሆንሽው በአጋጣሚ አይደለም፣ የኔ ደጋፊ ስጦታዬ ነሽ።
አንተ ደግሞ በጣም አንደኛ ትመስለኛለህ። ማለት አንተን ለማንሳት ራሴን እንደምገድል ነው። ግን አንተ በሁሉም ነገር ላይ ተስፋ እየቆረጥክ ነበር። መነሳት እኮ እነሳለሁ፣ ግን በጣም ይደክመኛል። ሁሉንም ነገር ማየት ፈልጌ ነው። ማለት ቱርካን ምን እንደምታደርግ ማወቅ ፈልጌ። የማይረባ ነገር ነው። ወደ ሆቴሉ ሰድሽ እንዴ? አይ አሁን አክስቴ ጋር ልሄድ ነው። በዛ ወደ ሆቴል እሄዳለሁ። ምን ሆነሻል? ለምንድን ነው አክስቴ ቤት ማለት የፈለግሽው? በአባቴ በጣም ተናድጄ ነው ሶመር። ያደረገው ነገር ምንም አይነት ተቀባይነት የለውም። ቱርካን ቆይ ግን ለምን እሱን ለመረዳት አትሞክሪ? ሶመር ድጋሜ እንዳትጀምረኝ እባክህን። ምንም የምረዳው ነገር የለም። ኡፍ በቃ ለማንኛውም አሁን እጅ ሻንጣውን ላምጣ። እሺ ቤት አደርስሻለሁ። በቃ ሄደ። ለምን ገንዘብ ሰርተህ አታመጣም? እስከ ማታ ድረስ እኔ ልታመላለሰኝ ነው እንዴ ሀሳብህ? ቱርካን ሻንጣው በጣም ከባድ ነው። እንዴት ብለሽ ልትሸከሚው ነው? ቆይ እሺ በይኝና እኔ ልውሰድሽ። እኔ የምለው ደግሞስ እንደማላስከፍልሽ እንዴት እርግጠኛ ሆንሽ? ሌላውን እንደማስከፍለው አንቺንም አስከፍልሻለሁ። ካገኘ ገንዘቡን መውሰድ ትችላለህ ውዴ። እይ ውዴ፣ ይህ እኮ ታክሲ ነው። በውሃ የሚሰራ መሰለሽ እንዴ? ኦ አምላኬ፣ እሱን አላወቅኩም ነበር። ስለዚህ ሳምኛ፣ ገንዘብሽ እዚያ አይሰራም። እሺ ቱርካን፣ አንዴ ስትስሚኝ ግን እንደ ክፍያ ይቆጠራል። ሶመር ነይ ወደዚህ። ሶመር አቁም። ቆይ ዝም ብሎ የሚስም ታክሲ ሹፌር ነህ እንዴ? እስቲ ልቀቀኝ አልኩህ እኮ። አዎ ነኝ። ሁሉንም የምታስከፍለው በመሳም ከሆነ ትልቅ ችግር ውስጥ ገብተሃል። አይ ቱርካን፣ እኔ እንደዚህ አይነት ነገር አላደርግም። ሞክርና እስኪ ያሳይሃለሁ። አየሽ፣ በአሁን መኪና ውስጥ ግቢና ከዛ እስክትሞች ይስምሻለሁ። አይሻልም? እሺ ውዴ። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ሰላም። ቅድም በስልክ ቁርስ አልበላውም ስላልሽኝ ጠበቅኩሽ። ነይ ተቀመጭ። ቆይ ግን ደህና ነሽ? እንኪያዥ። ይሄ ለእኔ ነው? አዎ። አባቴም እንደዛ ነበር የሚያደርገው። ያኔ ትንሽ ልጆች ነበር። እንደዚህ አይነት መልካምነት ለእህቴም ታሳያት ነበር። አሁን ይህን ኬታ አመጣሽው? እንደው እንደዚህ አይነት ጠረጴዛ ማሰነዳዳት፣ ዳቦ መቀባት ምናምን። አዎ በትክክል ለሷ ማደርግላት ነበር። ካርታ ለእህቴን ለማስቀናት ብለህ ነው ከኔ ጋር ለመሆን የምትሞክረው? ዳሪያ፣ ለብዙ ጊዜ እንደዚህ አይነት ጥያቄ እስክጠይቅኝ እየጠበቅኩ ነበር። እንዴት ማለት? ይህን ሁላ ነገር የምታደርገው እህቴን ለመጉዳት ብለህ ነው? ይኸውልሽ ዳሪያ፣ ምንም ነገር ብትይኝ እኔን አታውቂኝም ማለት ነው። ከአንቺ ጋር ለመሆን የፈለግኩት ምክንያቱም እኔ አንቺን በጣም ስለወደድኩሽ ነው። በጣም እብድ ነሽ፣ እንዲሁም ግልጽ ሴት ነሽ። በዛ ላይ ንዴትሽ፣ አንዴ ጩኸትሽ፣ አንዴ ደስታሽ፣ ሁሉም ነገሮች በጣም ነው የምወድልሽ። ይኸውልሽ በአንቺ አካባቢ ሲሆን ጥሩ ስሜት ይሰማኛል። ከአንቺ ጋር ሲሆን የበለጠ መንፈሴ ይረጋጋል። እንደ ተወደድኩኝና እንደ ተከበርኩኝ ስሜት ሲሰማኝ የበለጠ ከአንቺ ጋር እየተሳብኩኝ መጣሁ። ፊትሽን ባየሁት ቁጥር ዓለም ላይ በጣም ቆንጆ የሆነችና በሕይወት ውስጥ የፈለገ ነገር ቢገጥመኝ መኖር እንደሚገባኝ አሳይተሽኛል። ካርታል፣ እባክህ በእኔ እንዳትጫወት።
እባክህ ምንም አይነት ጥል ውስጥ እንዳታስገባኝ ልለምንህ። ዳሪያ፣ ልቤ ብዙ ነገር ተቋቁሟል። ስለዚህ ጉዳይ እኔና አንቺ አስቀድመን አውርተናል። ሁለታችንም ያ ግንኙነት የማይሆን ነገር እንደሆነ አውርተናል። ከእህትሽ ጋር የተፈጠረው ነገር ለበቀል እንኳን የሚያበቃ አልነበረም። ማለቴ በዛ ላይ ጋብቻ የለም፣ ቤተሰብ ምናምን አልመሰረትንም። በደፍኔን የተጫወተችብኝ በቃ ይኸው ነው። ከዛ ውጭ ግን ሙሉ ለሙሉ እንግዳ ሰው ብቻ ነበርኩኝ። ልክ ስጨርስ አንስታ ጣለችኝ። ግን አንቺ መጠሽ ድጋሚ ልቤን በተስፋ ሞላሽው። በፍቅርና በውበት በመልካምነትሽ ከአንቺ ፍቅር እንዲዘኝ አደረግሽኝ። አመንሽም አላመንሽም የሚሆነው ይሄ ነው። ካርታል የወይዘሮ ሩቻን ሻንጣ ዝግጁ ነው። ሄሎ ሩቻን ውዴ፣ እንዴት ነሽ? ያው እንግዲህ ደህና ለመሆን እየሞከርኩኝ ነው። እኔ ምልሽ አድናን አንቺን ለማግኘት ሞከረ? አይ አልሞከረም። ይሄ ሰይጣን አድራሻዬን አጠፋው። ፖሊሶቹ በየቦታው እየፈለጉት ነው ያሉት። ቢሆንም ግን እባክሽ ጠንቀቅ በይ። ውይ ሩቻን፣ ገና ከመጀመሪያው አንስቼ ይህን ሰውዬ እንዳታመጭብኝ ስልሽ ነበር። መከራ ነው ያመጣሽብኝ። የእሱን ማስፈራሪያ መስማት ነው የሰለቸኝ። አንገሽግሾኛል። ሰላም የለኝም። አሁን ደግሞ አቶ ሳዲቅ ቤት ነኝ ያለሁት። እዛ ነሽ? ኦ ሶመር ወደ ሆቴል አጣድፎ ለምን እንዳመጣኝ አሁን ገና ገባኝ። እና ለካ ምክንያቱ ይሄ ነበር። አቶ ሳዲቅ ወደዚህ ይዞኝ ሲመጣ ቱርካን ደግሞ ከአባቷ ቤት ልጆቿን ይዛ ወጣች። ለዛ ነው። አዎ እንደዛ ሆነሽ ስትመጪ ሲያዩሽ ጊዜ ምናልባት ተናደው መሆን አለበት ይመስለኛል። አይ እኔ እንጃ ሩቻን፣ አላውቅም። ህይወቴ በጣም የከፋ አደጋ ውስጥ ነው ያለው። ልጄ በዚህ በኩል፣ አድናን ደግሞ በዚህ በኩል። ሁሉም ነገር ሊያሳብደኝ ጫፍ ላይ አድርሶኛል። እባክሽም ሙጅጋን ለመረጋጋት ሞክሪ። ደግሞ ይኸውልሽ አድናን ከመያዙ በፊት ወደ ቤትሽ ለመመለስ እንዳትሞክሪ። ምን አይነት ደህና ሰው እንደሆነ ታውቂያለሽ። ልጆች ቀስ በሉ፣ ትወድቃላችሁ። ቀስ በሉ አልኳችሁ። ኦ ሩቻን፣ ምን እንደማደርግ እኔ አላውቅም። አድናን በጣም ነው ያስፈራራኝ። ከአይቫሊካን በልጅነት የወጣሁት በሱ ምክንያት ነው። ይህን ታውቂያለሽ። አሁን ደግሞ ድጋሚ ያገኘኝ። በቤቴ እንኳን መቀመጥ አልቻልኩም። እባክሽን ውዴ፣ ጥፋቱ የኔ ነው። ይቅርታ አድርጊልኝ። አዝናለሁ። አቶ ሳዲቅ ደህንነት የሚጠበቅበት ቦታ አስቀምጦኛል። ግን ቤት ውስጥ ያለው ችግር በሆነ መንገድ መቀረፉ አይቀርም ውዴ። የልጆቹን ጉዳይ እንዳላየ ችላ ብለሽ ለፊ። እሺ፣ በጣም ክብር የሚነካ ነገር ነው። በተለይ ደግሞ ዶኑሽ ኃይለኛና ቁጡ ናት። ምን አልሽ ዶኑሽ? አራቴ ዶኑሽ እንደዛ አይደለችም። እንደውም ከሴቶቹ ኃይለኛዋ እሷ አይደለችም። የዋህና ህሊና ያላት ሴት ናት። እባክሽ በፈጠረሽ አምላክ ሩቻን፣ ልጄ እኮ እንደዚህ የሆነው በእሷ ምክንያት ነው። መጀመሪያ የማይሆን ተስፋ ሰጠችው፣ ከዛ ደግሞ ጀርባዋን ሰጠችው። አይ እንደዛ አትበይ። እመኝኝ፣ ብታውቂያት ኖሮ ትክክል ነሽ ትይኝ ነበር። አይ እንደውም ከምንም በላይ እኔ በጣም የምፈራው እንደዚህ አይነት ሰዎችን ነው። ማለቴ ፊት ለፊትሽ ጥሩ ነገር ያሳዩሽና ፍቅር ካሳዩሽ በኋላ ከጀርባሽ ሄደው ብዙ ነገር ይመዛሉ። በኋላ ላይ ልደውልልሽ እችላለሁ ውዴ። ልጆቹ መሮጣቸውን ማቆም አልቻሉ። እሺ ውዴ፣ በኋላ እንገናኛለን። ልጆች ቀስ በሉ። ኪራዝ ኑ፣ ወደዚህ ኑ። አንቺም ነይ፣ ኑ ፍጠኝ። እሺ በሉ፣ አሁን ወደ ውስጥ እንግባ። እንዴት ነው? ምንም ችግር የለም አይደል? አይ በአጠቃላይ ሲታይ ጥሩ ነው፣ ግን አንዳንድ ውጤቶቹ ዝቅ ብለዋል። የምግብ ፍላጎት ማጣት ወይ ጭንቀት ሊሆን ይችላል። ስለዚህ ምግብና መጠጥሽ ላይ ተጠንቀቂ። ቫይታሚን ውሰጂ።
እኔም አመጣልሻለሁ። እሺ እሺ፣ ግን እኮ ራሴን እየጠበቅኩ ነው። በኤምአርአይኔው እንዴ ብጠራቸው ይሻላል። እንዴት ዋላችሁ? ታካሚ ወደ ኤምአርአይ ላስገባ ነው። አሁን መሆን ይችላል? ኦ ነገ። እሺ እንግዲያውስ ጥሩ። ምርመራውን ነገ ታደርጊያለሽ። ጧት በተመሳሳይ ሰዓት እናወራለን። እሺ ሰርዳር፣ ቆይ አንተ ለምንድን ነው ይህን ያህል የተጨናነከው? ምክንያቱም ወደዚህ ብቻሽን ስለላኩሽ ነው። ዳሪያ፣ እህቴ ቱርካን እና አባትሽ ለምንድን ነው አብረውሽ የሌሉት? ውዴ፣ አንተ እዚህ አይደለህ እንዴ? አይ ውዴ፣ ቆይ አስቸኳይ እርዳታ የሚፈልግ ታማሚ ቢመጣና እኔ እዚህ ባልኖርስ ምን ታድርጊ ነበር? ይህንን ብቻሽ ልታደርጊ ነበር? ብዙ ምርመራዎች እኮ አሉብሽ። ለማንም ምንም መናገር ስላልፈለግኩኝ ነው። በዛ ላይ ደግሞ ይሄ መቆጣጠሪያ ምርመራ አይደል እንዴ? ሁሉም የተለያየ ችግር ውስጥ ነው ያሉት። ደግሞ አሁን ላይ ማንም ሰው አያስፈልገኝም። ለዛ ነው። ስለዚህ ራስህን አታጨናንቅ። የሰዎቹን ችግር እያየን ነበር። ያችን ሴት ድጋሚ ቤታችሁ ውስጥ አይቻታል። አንተ ቆይ፣ አንተ እንዴት አውቀህ ነው? እንዴት ደረስክበት? ማን የነገረ? ለማንኛውም በቃ አውቅ ያለሁ። ዶኑሽ፣ እኔ ቤት መቀመጥ ትፈልጊያለሽ? እንዴት ማለት? ማለቴ እስክንጋባ ድረስ ነይና እኔ ቤት ሁኚ። ምን ይመስልሻል? ሰርዳር፣ እንደሱ አይሆንም። እሱም ማድረግ አልችልም። ሰዎች ምን ይሉኛል? ትክክል አይደለም። ደግሞም እኔ ቤት መሆን አለብኝ። ቤታችንን ለዛች ሴት ትቼ አልሄድም። እንደዛ ከሆነ ሰርጉን እናፍጥኗ። ቶሎ መጋባት አለብን ዶኑሽ። ከዛች ሴትዮ ጋር አንድ ቤት ውስጥ እንድትኖር አልፈልግም። እንደዛ ከሆነ ያ ኡዛ እየተባለ ሰውዬ ሁሌ በርሽ ላይ ሊቆም ነው። ምንም ነገር አታስብ። ያቺ ሴት እዛ ቤት ውስጥ ብዙም አትዘልቅም። ለአባታችን አስፈላጊ የሆነውን ነገር ነግረነዋል፣ አስጠንቅቀነዋል። በዚህ ምክንያት አሁን ድጋሚ ልትናደጅብኝ ነው ማለት ነው? አባታችሁ አስቀድሞ ውሳኔውን ወስኗል። እየነገርኩሽ ነው። ምንም እንኳን እንዳልዋሸው እየታወቀ ራሱ አሁን ከዚህ ሴት ጎን ቆሟል። እኔ ደግሞ የማረጋግጥልህ አባቴ ይቺን ሴት አግብቶ ትልቅ ስህተት እንደማይሰራ ተስፋ አረጋለሁ። ምክንያቱም አባቴ እንደዛ ካደረገ ሁላችንንም እንደሚያጣ በደንብ አድርጎ ያውቃል። እሺ፣ ፊርማ እዚህ ጋር ነው አለቃ። ሰላም አቶ ሰመድ፣ እንኳን ደህና መጣህ። እንዴት ነው ታክሲውን ለመድከው? አዎ ለምጃለሁ ኢርፋን። ጥሩ ነው። ዝም ብዬ ዞር ዞር እያልኩ። ጥሩ ደግሞ መሆን አለበት። ቆይ ሻይ ሂጄ ላምጣልህ። ተመልሼ እመጣለሁ። አመሰግናለሁ። በጣም ደስ ይለኛል። አባት ሳዲቅ፣ ቱርካንን ቤት አድርሻት ነው የመጣሁት። እቃውን ይዘን እየሄድን ያው በዛው ከመጣን አይቀር ለምን ጎራ እንልም ብዬ ነው ጎራ ያልኩት። ምን ነው ተናዳሃል? ጥሩ ነው ያደረገው። አንድ ችግር ስለገጠመኝ ነው ልጄ። ቱርካን ያደረገችው ነገር በጣም ነው ያስቀየመኝ። ልጆቹን ይዛ ከመሸ ነው ሄደችው። መንገድ ላይ ወጥታችሁ ምን አደረጋችሁ? አይ ሆቴል ነው ያረፍነው። ለእኛ ምንም ችግር የለውም አባት ሳዲቅ። ልጄ፣ ልጆቹ ሆቴል ውስጥ መቆየት አይችሉም። እባክህን እንደዚህ አታድርግ። ወደ ቤት አምጣቸው። ዛሬ ቤት ተከራይተናል አባት ሳዲቅ። ምን? አዎ። መጀመሪያም ቱርካን ከቤት ለመውጣት ምክንያት እንደምትፈልግ አውቃለሁ። እንደዚህ በፍጥነት እንዴት ቤት ትከራያለች? አባት ሳዲቅ፣ በስተመጨረሻ ይህንን ቤት ተከራይም ብሎ ለመናገር በጣም ከባድ ነበር እና ደግሞ እንደምታየው እናቴም ሆነ ልጆቹ እረፍት አልነበራቸውም ነበር። የልጅ ልጆቼ ከኔ ጋር ደስተኛ ነበሩ። አሁን ግን እናንተ የልጅ ልጆቼን ከኔ ወሰዳችሁብኝ። አባት ሳዲቅ፣ እንዴት እንደዛ ትለኛለህ? እባክህን እንደዛ አትበል። እና ደግሞ የልጅ ልጆቼን ማንም አይወስድብህም። በፈለግከው ጊዜ የልጅ ልጆቼን ይዤልህ መምጣት ትችላለህ፣ ወይም ወደ እኛ ቤት መምጣት ትችላለህ። ምንም አይነት ችግር የለውም። ደግሞም ለሁሉም ነገር ላመሰግን እፈልጋለሁ። በጣም በከባድ ጊዜያችን ላይ ከጎናችን የቆምከው፣ ወደ ቤትም አስገብተህናል። ለእኛ በጣም ከፍተኛ ድጋፍ ሰጥተህናል። በጣም ነው የማመሰግነው። ይሄ ምን ማለት ነው? የኔ ልጅ እንዴት እንደዛ ትላለህ? ግዴታዬ እኮ ነው። እኛ ከአንተ ምንም አይነት ነገር አንፈልግም። ሁሌም ቢሆን እርስ በርስ እንረዳዳለን። እንደ እውነቱ ግን ልጆቼ ከዚህ ነገር እየራቁ ነው። ለቤተሰቦቻቸውም ሆነ ለታላላቆቻቸው ክብር አይሰጡም። አባት ሳዲቅ፣ እረዳሃለሁ። ከአንተ ጋር ምስማማለሁ። ግን ቱርካንን መረዳት መቻል አለብህ። ይህንን መቀበል ለሷ በጣም ከባድ ነው። ለዳሪያም ለዶኑሽም ቢሆን ከባድ ነገር ነው። ከእናታቸው ውጭ ከሌላ ሴት ጋር ሆነ እንዲያው አይፈልጉም። ለእነሱ በጣም ይከብዳቸዋል። ተረዳቸው። ስለዚህ በሌላ መንገድ አትየው። እኔ ለአንተ ትልቅ ክብር ነው ያለኝ። አዎ ማለቴ አንተ ሕይወትህን
እንደፈለግከው በፈለግከው መንገድ መኖር ትችላለህ። ምንም ነገር ለማሰብም ሆነ ምንም ነገር ለማውራት ቦታዬ መብቴም አይደለም። ግን ይህ ያለው ሁኔታ ለሴቶቹ ከባድ ነው። ማለቴ ወይዘሮ ሙጁጋን ሆነም ቀረ የኡዛይ እናት ናት። እንደምታውቀው ደግሞ በእሱ ልጅ ምክንያት በጣም ትልቅ ችግር ውስጥ ገብተው ነበር። እሺ ልጄ፣ ግን ለዚህ ሁሉ ነገር ኃላፊ ልትሆን የምትችለው ሙጅጋን አይደለችም። ስለዚህ ይህቺ ሴት ምንም አይነት ጥፋት የለባትም። ደግሞም ከሁሉም በላይ የተጎዳችው እሷ ናት። ይኸውልህ፣ በአንድ በኩል ልጇ፣ በሌላ በኩል ያ አጎት አድናን ብዙ ነገሯን አበላሽተውባታል። አዎ እኔም ይመስለኛል። ግን አባት ሳዲቅ ታውቃለህ፣ ነገሩ ገና ትኩስ ነው። ምንም የተረጋጋ ነገር የለም። ሁሉም ሰው በነገሩ ንዴት ላይ ነው ያለው። ወይ አድናንን ወይ ኡዛይን እንኳን ማስቆም አልቻልንም። አባት ሳዲቅ፣ ህሊናህንም ሆነ ልብህን አውቀዋለሁ። አንተ በፍጹም ስለዚህ ነገር ሳትጨነቅ መኖር አትችልም። እኔ አላደርገውም። ይኸውልህ ወይዘሮ ሙጅጋንን በማንም ንዴትና ጭንቀት ምክንያት መሥዋዕት ላደርጋት አልችልም። የሚጠበቅብኝን ሁሉ አድርጋለሁ። እንዲሁም አገባታለሁ። ማንም ሰው በእኔ ተቃራኒ መቆም አይችልም። አለበለዚያ ሁሉም ሰዎች ያጡኛል። ኦ አባቴ ሳዲቅ። አቤት ሴልቹክ፣ ከአባቴ ሳዲቅ ጋር ነው ያለሁት። ወንድሜ ንገረኝ፣ እየሰማሁኝ ነው። ስለዚህ ጥሩ ዜናውን ልንገርህ። አቃቢ ሕጉ አቶ ኦዛርን ያለ ፍርድ ለመልቀቅ ወስነዋል። ጠበቃዎቹ መልቀቂያ ሂደቱን ማዘጋጀት ጀምረዋል። ሂደቱ ካበቃ አቶ ኦዛርን 11 ሰዓት ላይ ይለቁታል። ምን እያልክ ነው? አባቴ ሊለቀቅ ነው? ከምርህን ነው? አዎ። በመጨረሻም ተሳካለን። ለወይዘሮ ሩቻልም ላሳውቃት፣ እሷም ደስ ይላታል። አይ እንዳታሳውቃት። እናቴን እኔ ሰርፕራይዝ አደርጋታለሁ። አባቴን እኔ ይዤው ሄዳለሁ። እሺ ሴልቹክ? እሺ እደውልልሃለሁ፣ ጠብቅ። እሺ በቃ ቻው፣ እንገናኛለን። ወይኔ ውይ ለሁላችንም ደስ የሚል ዜና ነው። ኔ ልጅ ነፃ ከሆንክ ከኔ ጋር መሄድ እንችላለን። አባቴ ጋር ልሄድ ነው። በዛው ጠበቃው ጋር እሄዳለሁ። እንሂድ። በቃ መሄድ ትችላለህ? እንዴት ነው? እንሂድ። ቢሆን እኔም በጣም ደስ ይለኝ ነበረ፣ ግን ዛሬ አምሽቼ መስራት አለብኝ። በጊዜ ከጨረስኩኝ ግን በእርግጠኝነት እመጣለሁ። ኔ ልጅ ቻው፣ በቃ እንገናኛለን። አባት ሳዲቅ በልሽ። የኔ ውድ ሎሚውን አድርጌበታለሁ። ዘይቱ ግን እንዳይበዛ እሺ፣ ተጠንቀቂ። እሺ አክስቴ፣ እጅሽ ይባረክ። አንቺን አመስግኛ አልጨርስም። ከምግብ ቤቱ ደውለው ምግቡን እንዳመጣ ሲጠይቁኝ እምቢ ማለት አልቻልኩም። ለዛ ነው እየተሰባበርኩ የመጣሁት። እውነቱን ለመናገር አላደርገውም ነበር፣ ግን አደረግኩኝ። እኔ ያለመራራት አልቻልኩም። በርሽን ዘግተሽ መቀመጥሽ ልክ አይደለም። አክስቴ፣ ያችን ሴት ደግፈሽ ልትከራከሪ ከሆነ ጭራሽ አንጨቃጨቅ። እህቶቼም ሆኖ እኔ ትክክል ነን። ለዚህ ነው ልብሽን መስበር ያልፈለግኩት። ግን እኮ ቱርካን፣ ልባችን ያልተሰበረበት ደስተኛ የሆንበት ጊዜ ያለ ይመስልሻል? እስቲ ንገሪኝ። ሁሌም እንደተሰበርን ነው፣ ሊጠገን አልቻለም። ይኸውልሽ የኔም ልብ እየደማ ነው። ለአባትሽ በጣም አዝኛለሁ። አንቺ ላይ ምንም ማድረግ አልችልም። አክስቴ እንደዚህ አትበይ ባክሽ። እሺ በቃ እኔን አታባቢኝ። የፈለግሽውን ማድረግ ትችያለሽ። ለማንኛውም ሹፌሬ መጥቷል። በደንብ ነው የሄደበት። ላየው ሰው እኮ 40 ዓመት የሰራ ነው የሚመስለው። እንዴት ናችሁ? ሻንጣዎቹን ልወስድን የመጣሁት። ይኸውልህ ልክ እንደዚህ እንደዚህ። ያችን አማችሽን ሰላም በይልኝ እሺ? እሺ፣ ቶሎ እመለሳለሁ። ወይዘሮ ሙጅጋን፣ አባቴ ህሊና ያለው ሰው ነው። ነፍሷን ይማረውና እናቴም እንደዛ ነበረች። ከእህቶቼ ጋር በፍቅር ነው ያሳደጉን። ማለቴ ጥላቻና ቂም፣ ክፋት ብሎ ነገር በእኛ ተፈጥሮ ውስጥ አልነበረም። ግን ይህ ሁሉ ነገር ማለት ሰዎች በእኛ ሰብአዊነት እንዲቀልዱበት እንፈቅዳለን ማለት አይደለም። ይህ እንዲሆን አንፈቅድም። ሰላማችንን የሚያደፈርሱ ሰዎች ደግሞ በእኛ ጣራ ስር መኖር አይችሉም። ስሚኝ፣ ለራስሽ እንኳን ትንሽ ክብር ካለሽ ከዚህ ቤት በአስቸኳይ ውጪ። ሙጅጋን፣ እባክሽ በአባትና በልጆች መሃል ጣልቃ አትግቢ። ዛሬ በጣም የተለየ ቀን ነው። ምርጥ ቀን ነው። የምስራች ነው ቱርካን፣ የምስራች የምስራች ነው። ቤቱን መከራየታችን ደስ እንዳለ እያየሁ። የኔ ውድ፣ ቤቱን በመከራየታችን ብቻ አይደለም፣
ዛሬ ማንም ደስታ ሊረብሹ አይችልም። ድጋሚ ምን አናዶሽ ነው ደግሞ? ፊትሽን ለምንድን ነው የጣልሽው? ቱርካን ምንድን ነው? ያቺ ሴት ደፋር ናት። አሁንም እንዳልተፈለገች እያወቀች እንኳን ቤት ውስጥ ነው ያለችው። ማፈሪያ ቢስ ናት። አይሆንም። ቆይ ምንድን ነው? አድናን አደገኛ ነው፣ ልጇም አደገኛ ነው። ሁሉም በምክንያት ነው የሆነው። ምን እንደሆነ ታውቃለህ? ይሄ ሁሉ የአባቴን ምስኪን ልብ ላይ ለመቀለድ ተብሎ ነው። እሱን እንርሳው። በሆነ መንገድ እንሄዳለን። ምን አይነት ጣጣ ነው ግን? አክስቴና እህቶችን እንደምታሳብዳቸው እርግጠኛ ነኝ። በጣም ደስ ብሎኛል። አባቴ ዛሬ ከእስር ቤት ይወጣል። ቱርካን ምን? ያምርህን ነው? አዎ ሊለቀቅ ነው። ሶመር፣ ይሄ ምርጥ ዜና እኮ ነው። በቃ አሁን ከዚህ የምስራች ውጭ ሌላ ምንም ሊያስደስተኝ አይችልም። የምሬን ነው። እንዴት? ሶመር፣ አባት እዛ የነበረው ያለ ምንም ምክንያት ነው። በስተመጨረሻ ተለቀቀ። ተመስገን ነው። እሺ ገብቶኛል። ግን ምን ያህል ጊዜ ነው እንደምወድሽ የነገርኩሽ? ከአንቺ ፍቅር ይዞኛል ቱርካን። በህይወቴ እንደዚህ ደስተኛ ስትሆኝ አይቼሽ አላውቅም ቱርካን። በጣም ነው ደስ ያለኝ። ሶመር፣ ከዚህ ነገር ጋር ምን ያገናኘዋል? አምላኬ ሆይ ቀንተ ነው አይደል? ይህንም ማመን አልችልም። እና እናት ታውቃለች? በእርግጠኝነት ደንግጣ ነው የሚሆነው። አይ በፍጹም እስካሁን አልነገርኳትም። ሰርፕራይዝ ነው የሚሆነው። በጣም ነው ደስ የሚላት። እና ታዲያ መቼ ነው የሚመጣው? በል ንገረኝ። ዛሬ ከሰዓት በኋላ ሄዳለሁ። ለአባትሽም ነግሬዋለሁ። እሱም ሊመጣ ይችላል። አባቴን መቼ ነው ያገኘኸው? አሁን እሱ ጋር ነበርኩኝ ቱርካን። ምንድን ነው ሄጄ ላየው አልችልም እንዴ? ቱርካን እባክሽን ከዚህ በላይ ይህንን ሰው እያታናችው። ሁላችሁም ከሙጁ ጋር ይዟችኋል። እባካችሁን ተረጋጉ። ቆይ ሶመር፣ እኔ ላይ እየቀለድክብኝ ነው እንዴ? ከዛች ሴት ጋር መሆን አይችልም፣ በፍጹም አይችልም። ልጇንና ራሷን ይዛ እናታችን ላይ ልትቀመጥ ነው። ቆይ እቺ ሴት ጥፋቷ ምንድን ነው ቱርካን? ጥፋተኛ ናት። ምክንያቱም አባቴን አታለዋለች። ልጇን እኛ ላይ ድጋሚ ችግር እንዲፈጥር እያደረገችው ነው። ስማኝ፣ ለእኛ ሳይሆን ለዶኑሽ ማሰብ ነበረበት አባቴ። ዶኑሽ ከካንሰር ህመሟ ገና ማገገሟ ነው። አሁን ከሰርዳር ጋር አዲስ ህይወት ልትመሰርት ስለሆነ እሷ መጨነቅ የለባት። እሺ ቱርካን፣ ግን ይኸውልሽ፣ ግን የሚባል ነገር የለም። አንተም ከዚህ ነገር ውጣ። አባቴን ደግፈ ከኔ ጋር እንዳትከራከር፣ እንጣላለን። አሁን ወደ ሆቴሉ እንሂድና ልብስ ቀይረን እንውጣ። ከዚህ ቦታ መሄድ ነው የሚፈልገው። ወይዘሮ ሙጅጋን ወዴት ልትሄጂ ነው? ብሄድ ነው የሚሻለው ወይዘሮ ነዛሃት። ቱርካን ያለችሽ ነገር አለ እንዴ? ይኸውልሽ እባክሽ እነሱን ከቁም ነገር አትቁጠሪያቸው እባክሽ። አባታቸውን በጣም ስለሚወዱት ነው እንደዚህ የሚሆኑት። ምን እያሉ እንደሆነ ራሱ አያውቁትም። እኔ ይሄ የሚገባኝ ሰው አይደለሁም። አዎ አንቺም አይገባሽም። ግን ይሄንን የሚያደርጉት ከልጅሽ ባህሪ የተነሳ ነው። አላየሽም እንዴ? ልጄን እኮ አባረርኩት። እያመመኝም ቢሆን ከልቤ እንዲወጣ አደረግኩት። ከዚህ ሌላ ምን ማድረግ እንዳለብኝ አላውቅም። እባክሽን ተይኝ ልሂድ። እባክሽ እንደዚህ አታድርጊ ወይዘሮ ሙጅጋን፣ ስለፈጠረሽ እንደዚህ አታድርጊ። ወንድሜ ሳዲቅ ልቡ ይሰበርብኛል። ደግሞ አድናን የሚባል ሰው ካልተያዘ በቀር ወደ ቤትሽ ተመልሰሽ መግባት ላንቺም እኮ ጥሩ አይደለም። ቤትሽ ምንም አይነት ደህንነት የለውም። ቤቴ እንኳን እንዳልቀመጥ ምቾቴ እነሱኝ። ቆይ ምን አይነት እርግማን ነው? ፖሊስ ጣቢያም ቢሆን ሄጄ እቀመጣለሁ እንጂ ከዚህ በኋላ እዚህ መቆየት አልችልም። አምጩ። ቆይ ይሄንን ለእኔ ስጪኝ። ነይ እባክሽን እዚህ ጋር ትንሽ እንቀመጥ። ወይዘሮ ሙጅጋን፣ አሁን አንቺ ከዚህ ከሄድሽ ወንድሜ መቼም ቢሆን ለልጆቹ ይቅርታ ያደርግላቸው። ሁሉም ነገር እየተባባሰ ነው የሚሄደው። እኔ ወንድሜን አውቀዋለሁ። ከዚህ ቤት ወጥቶ ለብቻው በጣም ነው የሚሰቃየው እና ደግሞ በተደጋጋሚ ልቡን አሞት ሆስፒታል ገብቶ ነበር። ታውቂያለሽ? ልጆቹን ችላ በያቸው። ለ2 ቀናት ቢያጉረመርሙ ነው፣ ከዛ ግን ይረሱታል። ስለዚህ አንቺ እዚህ ቆይ እባክሽን፣ እዚህ ቆይ። ሴቶቹ በሙሉ እንደ ጠላት ነው የሚያዩኝ። እኔ በአባታቸው መልካምነት እየተጠቀምኩ እንደሆነ ነው የሚያስቡት። በዛ ምክንያት እየወቀሱኝ ነው። ይኸውልሽ አሁን ተዩ፣ እኔ ቆንጆ ቡና ፈላልሻለሁ። ከዛ ትንሽ ትረጋጊያለሽ። ስለዚህ ወዴትም መሄድ የለም። እሺ? ነርስ፣ መድኃኒቴን መስጠት እንደማትረሽ እያየው ነው። እድሜ ለፊገን፣ ሁሉንም አንድ ባንድ ነው የምታስታውሰው።
እባክህ የኛውን ውሰደው። መድኃኒት የመውሰጃ ሰዓት ደርሷል። ከፊገን ጋር ግን እንዴት ናችሁ? በጣም ምርጥ ልጅ ናት። በመካከላችን ያለውን ነገር የተረዳች ይመስለኛል። ስለኛ የነገረችሽ ነገር አለ እንዴ? የለም። በይ ተናገሪው፣ አውጪው፣ ውስጥሽ አታስቀምጪው። ለማየት እየሞከርኩ ነው። ምን? ወይዘሮ ሩቻንን አናግራት ነበር? ያለው ነገር እንዴት ነው? አዎ፣ አብዛኛውን ጊዜ እሷ ትናገራለች፣ እኔ ደግሞ ሰማታለሁ። ምን ብላ ነገረች? ነገሮች በእንደዚህ አይነት መልኩ ባይሆኑ ደስ ይለኝ ነበር። ሁሉም ነገር በጣም ቁጭቶኛል። ሌላም ነገር። ድጋሚ አትገናኙ ማለት ነው? አይመስለኝም። ግን ለምን? በጣም እየጣረች ነው። ቆይ ለእኔ ነው ግን ነው ወይስ የራሷን ልብ ልታቀዘቅዝ ነው እንደዛ የምታደርገው? ምናልባት ሌላ ነገር ሊሆን ይችላል። ለማንኛውም ምንም ይሁን ምን ከዚህ በኋላ ምንም ትርጉም አይሰጥም። ከዚህ በፊት እንደዛ ብላ አታስብም ነበር። እሷን ለማወቅ በጣም ትፈልግ ነበር። በጣም ጓጉተህ ነበር። መልስ ስትፈልግ የነበረው ጥያቄ አለ። ደግሞ ትወደኝ ይሆን ብለህ ሁሌ ራስን ትጠይቅ ነበር። ይህ ሁላ ተቀብልሃለች እኮ። ምናልባት መሳሳት ፈርቼ ይሆናል። ስሜቷ ትክክለኛ ይሁን አይሁን የሚለውን እርግጠኛ አይደለሁም። ከዚህ ሁሉ ዓመታት በኋላ እሷን ማመንና እጅ መስጠት ቀላል ነገር አይደለም። ይኸውልህ እመነኝ፣ ወይዘሮ ሩቻን ሰውን ካልወደደች ፊት ለፊት ነው የምትናገረው። ደግሞ የወደደች ጊዜ ልቧ ውስጥ ታስቀምጠሃለች። ለአንተ ያላት ፍቅር ግን ትክክለኛ እንደሆነ እርግጠኛ ነኝ። እንዴት ነው ይህንን ያህል የምታውቂያት? በጣም ኃይለኛና በፍጹም መሸነፍ የማትወድ አይነት ሴት ናት። ደግሞ ፍላጎቷ ከሆነ ምንም ነገር ከማድረግ ምንም የማትቆጠብ አይነት ሴት ናት። የዛኔ ዳሪያ አሁን እንደምትዩ እንደዚህ በኩራት ስለ እሷ መናገር ትችላለች። ከአንተ ምንም የምታገኘው ነገር የላትም። ለምን እንደዛ ልታስመሰል ትችላለች? በደንብ ብታስቢበት ጥሩ ይመስለኛል ዳሪያ። አሁን ላይ ያላት ብቸኛው ነገር አድናን ነው። በእርግጥ የተወሰነው የኔም ነው፣ ምክንያቱም የአድናን ብቸኛው ወራሽ እኔ ነኝ። እና ወይዘሮ ሩቻን አሁን ያጣችውን ነገር ለማስመለስ ስትል ምንም ነገር ከማድረግ ወደ ኋላ ትላለች ብዬ አላስብም። እና ታዲያ በእኔ ልትጠቀም አትችልም? እቴ ቱርካን ወዴት ነው የምንሄደው? ወደ አዲሱ ቤታችን ነው ውዴ። ምን? አዲሱ ቤታችን ነው? የድሮ ቤታችን አንሄድም ማለት ነው? አይ ውዴ፣ እድሳቱ እስኪያልቅ ወደ ድሮ ቤታችን መሄድ አንችልም። ለዛ ነው። በሉ አሁን መኪና ውስጥ ግቡ። በሉ ቶሎ ግቡ። ምንድን ነው ነገሩ? ችግር አለ እንዴ ሴልቹክ? ወይዘሮ ሩቻን አመሻሽ ላይ አድናንን አይታው ነበር። ምን? ግን ስወጣ እዛ ውስጥ ማንም አልነበረም። እነዚህ ሰዎች እዚህ አካባቢ ነበሩ። ወንድሜ መጠንቀቅ በጣም የተሻለ ነው። እዚህ ስቃይና ችግር ውስጥ ያስገባን ካርታል ነው። እንገናኛለን በቃ።
አቶ ሳዲቅ። ወይዘሮ ሙጅጋን ምንድን ነው የተፈጠረው? የፈራሽ ትመስያለሽ። አዎ ንጹሕ አየር ለመቀበል ነበር የወጣሁት ግን እሺ እባክሽን ተረጋጊ፣ እንደዚህ አትጨነቂ፣ አይዞሽ። ቤት ነው። እኔ ቤቱ ምንም ልወደው አልቻልኩም። የቤቱ ዕቃም ያረጀ ነው። ቤታችን ውስጥ እንደነበረው አይደለም። ልጆቻችንን እያየሻቸው ነው ቱርካን? ብዙ አሞላቀናቸዋል። እያቸው ቤቱን አልወደዱትም። ልጆች አንዴ ነው ወደዚህ ኑ። እማዬ ከዚህ ቤት እንሂድ። እዚህ መኖር አልፈልግም። እዚህ ቤት መኖር በጭራሽ አልፈልግም። እሺ ልጆች መጀመሪያ እኔን አዳምጡኝ እሺ። ልጆች ቤትን ቤት የሚያደርገው ቤት ውስጥ ያለው ዕቃ አዲስ ወይም አሮጌ መሆኑ አይደለም። ቤትን ቤት የሚያደርጉት በውስጥ የሚኖሩት ሰዎች ናቸው። ቤተሰብ ነው። ለምሳሌ እንደዚህ ብላችሁ አስቡ። ወደ ትልቅ ቤት ቆንጆ ዕቃ ያለበት ደስ የሚሉ መጫወቻዎች ያሉበት ወደዛ ቤት እናንተ ሄዳችኋል ብለን እናስብ። የምላችሁ ገብቷችኋል አይደል? ግን እኔና አባታችሁ ባንኖርስ? ከማታውቋቸው ሰዎች ጋር እዛ መኖር ትችላላችሁ? አብራችሁ ውስጥ ትኖራላችሁ? አይ እዛ ቤት ውስጥ መኖር አልችልም። አለቅሳለሁ፣ በጣም እከፋለሁ። ካለ እናንተ መኖር አልችልም፣ በጣም ፈራለሁ። እና አሁን ምንድነው ልጆች? ቤት ማለት ቤተሰብ የሚኖርበት ብቻ ነው ማለት ነው። ሶመር ቤቱ 3 ክፍሎች አሉት። በጣም ቆንጆ ነው ልጄ። የእውነት በጣም ወድጀዋለሁ። ከቱርካን ጋር መተን ስንከራየው በጣም ደስ ብሎን ነበር፣ ግን የልጅ ልጆችሽ ደስተኛ አይደሉም። የእኔ ቆንጆዎች ትንሽ ቆይተው ይወዱታል። ገና ስላለመዱት ነው የሚሆነው። ሶመር በጣም አመሰግናለሁ ልጄ። ለሁላችሁም መልካሙን እመኛለሁ። እንግዲያውስ እማዬ እናንተ ምግብ እያበሰላችሁ ጠብቁኝ፣ ተመልሼ እመጣለሁ። ብዙ አልቆይም። እሺ? ወዴት ልትሄድ ነው ልጄ? አንዳንድ የምሰራቸው ትንንሽ ስራዎች አሉ። እሱን እንደጨረስኩኝ ተመልሼ እመጣለሁ። ለራት እደርሳለሁ ልጄ። አይ ያ አድናን እየተከተለን ቢሆንስ? አለመኖርህን አይቶ ቢመጣስ? አታስቢ፣ ሴልቹክን ቤቱን እንዲህ ይነግረዋል። እሱ እዚህ አካባቢ ነው ያለው እማዬ። ስለዚህ አታስቢ እና ነፃ ለመሆን ሞክሪ።